ብቻዋን የቻለችው ያለ እናትና ያለ አባት ብቻዋን እንዴት ሆና ህይወትን ተጋፈጠችው? ያን ሁሉ ነገር ስትነግረኝ ለካ ያ ሁሉ ታሪክ የኔው ጉድ የራሴው ጉድ ነበር ለካ። እኔ መች አወቅኩት? ጋሼ እባክህን ውሰደኝ፣ በቃ እንሂድ፣ በቃ ሰላም። ስማ ደግሞ ናታንና ግቢ እውላለሁ። በዚህ አያያዝሽ አቃጥለሽ ነው የምትደፊው። እውነቴን እኮ ነው ማለት አባዬ የት አግኝቷት ሆስፒታል የወሰዳት? እስኪ አንቺ ንገሪኝ ወይዘሪት፣ እስኪ አንቺ ንገሪኝ። ቆይ ምንድን ነው አስበሽ? የት የተገናኙ ይመስልሻል? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም የዳጣ ድራማ ተከታታዮች ሰላማችሁ ይብዛ በያላችሁበት። ዳጣ እንግዲህ ከእናቷ ጋር አይን ላይን ተያይታለች። ሰላም ግን ነገሩን ሁሉ አልቻለችም፣ ልታፈርጠው ወስናለች ማለት ነው። ያው ደረጀ ነገሩን ሁሉ ቀለል ለማድረግ ዳጣን ስታያትም እንዳትደነግጥ ብሎ ወደ ሌላ ቦታ ልኳት ነበረ። ነገር ግን በጭራሽ ማምለጥ አልቻለም ማለት ነው። ዳጣ እንደምታያት ደስ ብሏታል በጣም። ያው እናቷ መሆኗን ስታውቅ ደግሞ መወር ደስ ይላታል። ሰላምዬን ካላየዋት ሆስፒታል ካልሄድኩ እያለች ነበረ። ነገር ግን ደረጀ በፍጹም፣ ምክንያቱም እሷን ካየቻት ነገሩ ሁሉ ይበላሻል፣ ሰላም ታውቃለች ምናምን እያለ ነበረ። ግን ያው ደግሞ እስከ መቼ ይደብቃታል? ውሃ ምግብ ጋብዥኝ፣ ምግብ ቁርሴን ጋብዥኝ፣ እኔ እርቦኛል፣ ምን እንብላ እያለች እየተጨነቀች ነበረ። ቤት ውስጥ የሁሉ ሴት ተቀምጠው እንግዲህ እንደምታዩት ምግብ እንኳን የሚሰራ ጠፍቷል ማለት ነው። ዳጣ ግን እኔ እሰራለሁ እያለች እማዬ እያለች ወይዘሮ ማርታን እኔ እሰራለሁ፣ ምንድን ነው የምትፈልጊው? እሺ እንጀራ መጋገር ትችያለሽ ትላታለች። አይ እማዬ ያው እኔ የምጋግረው እንጀራ ቆንጆ ስለሆነ ደግሞ ሁሉንም በአንዴ የጨረሰውት ቤተሰቡ ችግር ይፈጠራል ብዬ ነው ትላለች። ይችን አድበስብሶ ማለፍማ ትችይበታለሽ እያለሽ ማርታ እየሳቀች እየተጫወተች ተቀልድባታለች። ማርታ ያው ጥሩ ሰው ነች። ነገር ግን ይህን ሁሉ ነገር ስትሰማ እንደምትል እኔ እንጃ፣ ለማሰብ ራሱ ይከብዳል ማለት ነው። ያው ምንም ቢሆን ናታን እዚህ ጋር እያፋጠጣት ነበረ እና የዳጣ አባት ግን አቶ ሲሳይ እንደዚህ በሚስቱ ላይ ማድረጉ ምናምን ግን እውነት አንቺ ብትሆን ምን ታረጊያለሽ እማዬ ይላታል። ኧረ ምን እንደማደርግ አላውቅም ናታንዬ፣ ግን በጣም ከባድ ነው። እኔ ባሌ ብዬም አልቀበለውም ምናምን፣ ግን ደረጀ እንደዚህ አይነት ሰው ስላልሆነ አስቤም አላውቅም፣ አያሳስበኝም። ደሬ በጣም ትዳሩን ወዳድ፣ ቤቱን አክባሪ፣ ጨዋ ሰው ነው እያለች በቃ በሙሉ ኮንፊደንስ እንደዛ ታደርጋለች። የእሷ ጉድ ትናገራለች። የእሷ ጉድ እንደሆነ መች አወቀች? ሰላም መኪና ውስጥ ጋሽ ደረጀ እያስጠነቀቃት ነበረ። ሰላም በልጅሽ ምለሻል፣ እባክሽ ተረጋጊ፣ ለእኔ ማስቢልኝ፣ እኔ አላሳዝንሽም፣ እባክሽ ለእኔ ማሰብ አለብሽ። አሁን ልጅሽን አግኝተሻታል፣ ስለዚህ እባክሽ ጉዱ እንዳትሰሪኝ እያለ ያው ነገሮችን ተረጋግተሽ እንድታስይበት ተረጋግተሽ እንድታደርጊ እያለ እየመከራት ነበረ። እሷ ግን አልቻለችም ማለት እሺ ብለዋለች፣ ቃል ገብታለች፣ ግን አልቻለችም። ምክንያቱም ልጇን ከአጠገቧ ይዛ ያው እንደዛ እንትን ማለት አትችልም። ውስጧ ምንም እሺ ሊላት አልቻለም። እንዴት ችላው ይሆን ግን? እንዴት አድጋ ይሆን? እንዴት ነው ግን ያን ሁሉ ነገር ስትነግረኝ ለምን አልጠየኳትም?
እናትሽ ማናት? እኔ ልሆን እችላለሁ እኮ ብዬ ለምን አልጠየኳትም እያለች በጸጸት ራሷን እየጎዳች ትገኛለች። ያው ግን እኮ ውስጤ ነግሮኝ ነበረ ገና ስትመጣ ጀምሮ ምናምን። አንቺ ጠንካራ እናት ነሽ፣ ይሄን ያክል ጊዜ ታግሰሽ እሷን ብለሽ ህይወትሽን በሙሉ እድሜሽን በሙሉ መስዋዕት አድርገሻል እያለ ደረጀ ይመክራታል። እናንቺ ምርጥ እናት ነሽ እያለ ይመክራታል። እዚህ ጋር ያው እየጠበቀች ነበረ እሷ እስክትመጣላት ድረስ። ኤቢ ግን በጣም ነገር እያሸተተች ስለሆነ ደረጀ እጅግ በጣም ደንግጧል፣ በጣም ፈርቷል። እባክሽ ኤቢ የሆነ ነገር ተጠራጠረች ማለት በቃ ሁሉም ነገር አበቃ ማለት ነው። እባክሽ አስቢልኝ፣ ለእኔ ተይውና ለማርታ ስትይ፣ ማርታ ጥሩ ሴት ናት፣ ማርታን ማጣት አልፈልግም ምናምን እያለ እጅግ በጣም ተጨንቆ ይነግራታል ማለት ነው። እሷም ግን አልቻለችም፣ ያው የእናት አንጀት ነው፣ አልቻለችም፣ በጣም ከብዷት ማለት ነው። እና ዳጣ ስትመጣ እዚህ ጋር በጉጉት እየጠበቀች ነበረ፣ በጉጉት ምክንያቱም እሷ ያው አመለጥኩ ብሎ ነበር ደረጀ ወደ እንትን ሲልካት፣ ወደ ሌላ ቦታ ሲልካት። ነገር ግን ስትመጣም እየጠበቀች ስለነበረ ያው ማርታም አሁን የጠረጠረች ይመስለኛል። ኤቢ ግን ለምንድን ነው እማዬ፣ ለምንድን ነው ሰላም ራሷን የሳተችው? ለምን? ምን ተፈጥሮ ነው? አባዬስ እንዴት አገኛት? እያለች ኤቢ በጣም እየተጠራጠረች ነው። ወይዘሮ ማርታ ግን ምንም አልተጠራጠረችም። ምንም የተጠራጠረችው ነገር አልነበረም ማለት ነው። ወይዘሮ ማርታ እንደምታያት እዚህ ጋር በጣም ደንግጣለች። ምንድን ነው ነገሩ? ምንድን ነው አልገባኝም እያለች እጅግ በጣም ተጠራጥራለች፣ ፈርታለች። ግን ያው የምታውቂ ይመስለኛል በቀጣዩ ኤቢም አሁንስ ትጠራጠራለች ካለች እናትየዋም የጠረጠረች ይመስለናል። ዳጣ ከውጭ ስትመጣ እየፈነጠዘች እንደ ሕፃን ልጅ ነበረ የመጣችው። ሰላምም በጉጉት የጠበቀቻት ትገኛለች ማለት ነው። ልክ ስትመጣም እሷም በጣም ደነገጠች። ደረጀ ቢሞት በወደደ እጅግ በጣም ተጨንቆ ተጠቦ ይገኛል ማለት ነው። ያው ግራ ገብቶታል፣ የቤት ቢፈራርስ ምናምን እያለ ማርታንም እንዳላጣት እያለ እጅግ በጣም ፈርቷል ማለት ነው። ውድ ቤተሰቦቻችን እስኪ ላይክ እና ሼር ሰብስክራይብ አድርጉ። ቀጣዩን አብረን የምናየው ይሆናል። ማርታ ታውቃለች ወይስ አታውቅም የሚለውን አብረን የምናየው ይሆናል። እስከዛው ቸር ቆዩን። እናመሰግናለን።